በዘፈንና በዳንስ የደመቀ የቀብር ስነ ስርዓት። ባለትዳር ሴቶች ለሌላው የፍቅር ስሜት ቢኖራቸው በነፃነት ስሜታቸውን መግለጽ የሚችሉበት ልማድ እና ሌላም። ዛሬ በሰሜናዊ ፓኪስታን ክፍል ስለሚገኙትና በተራሮች መሃል ስለሰፈሩት አስደንጋጭ፣ አስደናቂና አስገራሚ ባህልና ልምዶች ስላሏቸው የካላሽ ማህበረሰብ ልንነግራችሁ ወደድን። ዘመናዊ አኗኗርና ስልጣኔ መላው ዓለምን በተቆጣጠረበት በዚህ ወቅት ከቅድመ አያቶቻቸው የወረሱትን የጥንት አኗኗርና ባህላቸውን ጠብቀው እስካሁን መቆየታቸው ወደዚህ ማህበረሰብ ለጉብኝት የሚያመሩ ጎብኚዎችን ሆነ የታሪክ ተመራማሪዎችን እጅግ ያስደንቃል። በተለይ ለዓመታት ይዘው የዘለቁት ባህልና አንዳንድ ልምምዶቻቸው ከማስገረም አልፈው በሌላው ዓለም ሕዝብ ዘንድ ድንጋጤን ይፈጥራሉ። በቁጥር ከ3000 እስከ 4000 የሚገመቱት የካላሽ ማህበረሰብ በእነሱ ብቻ የሚነገርና የመጥፋት አደጋ የተጋረጠበትን ካላሺ የተሰኘ ቋንቋ ይናገራሉ። የታላቁ እስክንድር ወታደሮች በስፍራው ባረፉበት ወቅት ከፓኪስታን ሴቶች ጋር በነበራቸው የፍቅር ግንኙነት በተፈጠረ ትውልድ መነሻነት የተስፋፋ ማህበረሰብ እንደሆነ የሚያሳዩ በርካታ መላምቶች አሉ። ደማቅ ቀለም ያላቸው በራሳቸው እጅ የተሰሩ አልባሳት መለያዎቻቸው ናቸው። የካላሽ ልጃገረዶች ልብሶቻቸውን መስራት የሚጀምሩት ከ10 ዓመታቸው ጀምሮ ነው። ህዝብ በነቂስ ወጥቶ የሚያከብሯቸው በዓላት፣ የልጃገረዶቻቸው ውበትና የፍቅር ነፃነት የዚህ ህዝብ መለያዎች ናቸው። መንፈስን ስለሚመግቡበት ማንዳክ ስለተባለው ስነ ስርዓት በቅድሚያ እንንገራችሁ። ማንዳክ የካላሽ ማህበረሰብ ሚስጥራዊው ባህል ነው። በማህበረሰቡ ትልቅ ቦታ የሚሰጠው የቻማሽ ፌስቲቫል በተካሄደ በ6ኛ ቀኑ የሚከናወነው ይሄ ስነ ስርዓት በጣረሞቶች ወይም መንፈሶች ይወዱታል ተብሎ የሚታሰበውን የምግብ አይነትና መጠጥ ተዘጋጅቶ እንዲመገቡ የሚደረግበት ነው። የምግብ ዝግጅቱ ከተጠናቀቀ በኋላ በማህበረሰቡ የተከበሩ አባቶች መንፈሶቹን ይጣራሉ። ከማዕዱ እንዲቋደሱ በአይነት ምግብ ይደረደራል። ይህንን የሚያደርጉበት ምክንያት እንዳላቸው ይገልጻሉ። እነዚህ መንፈሶች በሞት የተለዩአቸው አያት ቅድመ አያቶቻቸው እንደሆኑ ያምናሉ። እናም ከነሱ ጋር የሚገናኙበት በመሆኑ ለዚህ ስነ ስርዓት ትልቅ ቦታ አላቸው። መንፈሶቹ መገኘታቸውና ማዕድ መቋደሳቸው እንደተባረኩ፣ እንደተመረቁና ህይወታቸው እንደተቃና አድርገው ስለሚያስቡ በታላቅ ዝግጅት ይህንን ቀን ይጠባበቁታል። ባሻሊ ሴቶች በወር አበባቸው ወቅትና የመውለጃ ጊዜያቸው ሲቃረብ ከመደበኛ የመኖሪያ ስፍራቸው ራቅ ብለው የሚቆዩበት ለዚህ ዓላማ የተዘጋጀ ቦታ ነው። ይህ የሚደረገው ሴቶች በወር አበባ ወቅትና መውለጃቸው ሲቃረብ ንጹህ አይደሉም ብለው ስለሚያምኑ ብቻ ሳይሆን እረፍት እንዲያደርጉ ከራሳቸው ጋር የጥሞና ጊዜ እንዲኖራቸውና ሴትነታቸው የሰጣቸውን ልዩ ስጦታና ኃላፊነት መወጣት እንዲችሉ እንደሆነ የማህበረሰቡ አባቶች ይናገራሉ። ታዲያ በዚህ ወቅት የሚያስፈልጋቸውን ምግብና መጠጥ ቤተሰቦቻቸው አዘጋጅተው ያቀብሏቸዋል። ነገር ግን የሚያስፈልጋቸውን ነገር ከማቀበል ውጪ ረዘም ያለ ንግግርም ሆነ አካላዊ ንክኪ በፍጹም አይፈቀድም። በዘፈንና በጭፈራ የደመቀው የቀብር ስነ ስርዓት በአገራችንም ሆነ በሌሎች በርካታ የዓለም ክፍሎች የቀብር ስነ ስርዓቶች ጸጥታ የሰፈነባቸው ናቸው። የሚሰማው ብቸኛ ድምጽ ቢኖር የሀዘንተኞች ለቅሶ ነው። በካላሽ ማህበረሰብ ግን ይህ ልምድ የተገላቢጦሽ ነው። በተለይ በእድሜ ጠና ያሉ የማህበረሰቡ አባላት በሞት ሲለዩ ቀናት የሚፈጅ ክብረ በዓል ይሆናል። ከሞቱት አባት ወይም እናት የቅርብ ቤተሰቦች በተጨማሪ ከፍተኛ ቁጥር ያለው ህዝብ ይሰበሰባል። ባዘቦት ቀን የሚያዘወትሩትን ደማቅ ቀለም ያላቸው ልብሶቻቸውን ይለብሳሉ። በደስታም ሆነ በሐዘን የማይለያቸውን የወይን መጠጥ ይጎነጫሉ። ዘፈንና ጭፈራውም ይደራል። በፍጹም ቆዝመው አይቀመጡም፣ እንባም አያፈሱም።
ይልቁንስ ከሰዓታት በፊት በሞት ስለተለያቸው ሰው ይወራል። ሟች ቀልደኛና ተጫዋች ከነበረ ደግሞ ሳቅና ጨዋታው ይበልጥ ይደራል። አስክሬኑን ባህላዊ ልብስ አልብሰው ከእንጨት በተሰራ የሬሳ ሳጥን ውስጥ የኔ ከሚላቸውና በቁሙ ቦታ ይሰጣቸው ከነበሩ ቁሳቁሶች ጋር ይቀመጣል። በዚህ ቀን ለሞት ስልጣን የሚሰጡበት ሳይሆን የሟችን ሕይወት የሚዘክሩበትና የሚያመሰግኑበት ነው። ወንድ የሴትን ልብስ፣ ሴት የወንድን ልብስ የሚለብሱበት ስነ ስርዓት። በታህሳስ ወር በሚከበረው የቻሞስ ፌስቲቫል የካላሽ ማህበረሰብ ለሁለት ይከፈላል። በመንፈስ የነጹና ያልነጹ በሚል ከተከፋፈሉ በኋላ ሁለቱም ቡድን የየራሳቸውን ዝማሬና ጭፈራ ለጣዖቶቻቸው ያቀርባሉ። በዚህ ሰዓት ታዲያ ሌላ ክንውንም ይኖራል። ወንዶች የሴቶችን አልባሳት ከነጌጣጌጦቻቸው ይለብሳሉ። ሴቶችም በበኩላቸው ወንዶች አዘወትረው የሚለብሱትን ልብሶቻቸውን ይለብሳሉ። ይህን የሚያደርጉት ለአዳዲስ ነገሮች በር ለመክፈት እንደሆነ ይነገራል። በተጨማሪም ከጣዖቶቻቸው መካከል አንዱ የሆነው ባሎሚን ጾታው ወንድም ሴትም ነው ብለው ስለሚያምኑ ያንን ለመወከልም ነው። ልብሶቻቸውን ከተቀያየሩ በኋላ በዚሁ ጊዜ የሚዘፍኑትን ናጋይሮ የተባለውን ዘፈን እየዘፈኑ ይጨፍራሉ። ይህን ሲያደርጉ ባሎሜን በቦታው እንዳለና እየተባረኩ እንደሆነ ያምናሉ። ልክ ይህ ጣዖት ቦታውን ለቆ ሄዷል ብለው ሲያስቡ ልብሶቻቸውን ተቀያይረው ያዘቦት አኗኗራቸውን ይቀጥላሉ። የሚያመልኳቸው በቁጥር ብዙ የሆኑ ጣዖታት። የካላሽ ማህበረሰብ በእስላማዊቷ ፓኪስታን ተከበው ነው የሚኖሩት። ይህ መሆኑ ግን የራሳቸውን መንፈሳዊም ሆነ ሃይማኖታዊ መንገድ እንዳይከተሉ በፍጹም አላደረጋቸውም። እነዚህ ህዝቦች አራት ዋና ዋና ጣዖት አሏቸው። የመጀመሪያው ባሎሜን ይባላል። በቻሞስ ፌስቲቫል ላይ ይገኛል ብለው የሚያምኑት ይህ ጣዖት የዓለም ፈጣሪና ከክፉ ነገር ሁሉ ጠባቂ ነው ብለው ያምናሉ። ሁለተኛው ጣዖት ዴዛው ይባላል። የሰማዩ ፈጣሪ ይሉታል። ፍትህ የሚያሰፍንና ለተቸገሩት የሚቆም እንደሆነ ያምናሉ። ሴት ጣዖትም አላቸው። ጀስቲካ ትባላለች። ቤተሰብን የምትጠብቅ፣ ቤት የምታሞቅና በወሊድ ጊዜ ሴትን የምታበረታ ናት ብለው ያምናሉ። ማሃዲንጎ ደግሞ የጀግንነት ምሳሌ የሆነው ጣዖታቸው ነው። ከጥንካሬና ከወንድ ኃይልና ጉልበት ጋር ያያይዙታል። የካላሽ ማህበረሰብ ተፈጥሮንም ያመልካል። ወንዞች፣ ተራሮችና ዛፎች የራሳቸው መንፈስ አላቸው ብለው ያምናሉ። ስለዚህም ያመልኳቸዋል። ደማቅ የበዓል አከባበር ስነ ስርዓቶች። የካላሽ ማህበረሰብ አራት ትልልቅ ክብረ በዓላት አሏቸው። እያንዳንዶቹ ስነ ስርዓቶች በየአራቱ የወራት ወቅቶች ማገባደጃ ላይ ይካሄዳሉ። የመጀመሪያው ክብረ በዓል ሺላም ጆሺ ይባላል። መጪውን የጸደይ ወቅት ለመቀበል የካላሽ ወጣቶች የደመቀ ልብሳቸውን ለብሰው በዘፈንና በጭፈራ የሚያሳልፉት ነው። ይህ ፌስቲቫል በርካታ መተጫጨቶች የሚከናወኑበትና ቀደም ብሎ የተጀመሩ የፍቅር ግንኙነቶችን ቤተሰብ እንዲያውቅ የሚደረግበት ነው። ሁለተኛው ክብረ በዓል ኡቻው ይባላል። መስከረም ወር ላይ የሚካሄደው ኡቻው አምላካቸው በጥሩ ምርት ስለባረካቸው ምስጋና የሚያቀርቡበት ነው። በወቅቱ የሚደርሱትን እንደ ወይንና ኦቾሎኒ ያሉ ምርቶችን ከማሳቸው በመሰብሰብ ለመጠጥና ለምግብነት ያዘጋጃሉ። ዘፈንና ጭፈራውም ለቀናት ይቆያል። ሌላኛው ፌስቲቫል ፑል ይባላል። ይህ ስነ ስርዓት የሚካሄድበት ጊዜ በማህበረሰቡ ነው የሚወሰነው። ከዓመት ዓመት እንደየአስፈላጊነቱ ሊቀያየር ይችላል። በሜዳዎቻቸው የሚገኙ ፍየሎችና በጎች በዚህ ስነ ስርዓት ተመስጋኞች ናቸው። የካላሽ ማህበረሰብ መልእክተኛ ነጩ ቁራ። ነጭ ቁራ ለዚህ ማህበረሰብ ትልቅ ትርጉም አለው። በጣዖቶቻቸውና በእነሱ መሃል ያለ መልእክተኛ ነው። ጸሎትና ምኞታቸውን የሚያደርስላቸው የክፉ ቀን ወዳጅ አድርጎ ይቆጥሩታል። በማህበረሰቡ እንደሚነገረው አፈ ታሪክ ይሄ ነጭ ቁራ በአንድ ወቅት ጥቁር ነበር።
ንጹህነቱንና ከአምላክ ጋር ያለውን ቅርበት ለማንጸባረቅ በልዕለ ኃይል ተአምር ወደ ነጭ እንደተቀየረ ያምናሉ። በክረምት ማብቂያ ላይ በሚከናወነው ክብረ በዓል ጸሎት ይደረጋል፣ መስዋዕት ይቀርባል። በመቀጠልም ነጩ ቁራ ለአምላክ ጸሎታቸውን እንዲያደርስ ይለማመናሉ። ይህን በሚያደርጉበት ወቅት ቁራው በቦታው ከተገኘ አምላክ አብሯቸው እንዳለና ልመናቸውን በቀጥታ እየሰማ እንዳለ ያምናሉ። በታኅሳስ ወር መግቢያ የሚከናወነው ይህ ፌስቲቫል ከ2 ሳምንታት በላይ እየተከበረ ይቆያል። ብዙ መስዋዕት የሚቀርብበት፣ ያለፈውን ዓመት በሰላም እንዳለፉት አዲሱን ዓመት እንዲባርኩላቸው ጣዖቶቻቸውን የሚለማመኑበት ነው። እሳት እየነደደ የተለያዩ መስዋዕቶች ይቀርባሉ። በተለየ መልኩ ለጣዖቶቻቸው የተዘጋጁ ዝማሬዎች ይሰማሉ። መሳጭ ታሪኮች ይነገራሉ። በሰማይ የሚገኙ ጠባቂዎቻቸው መኖሪያ ቦታቸውን፣ እንስሳትንና ልጆቻቸውን ለመባረክ ከገነት ይመጣሉ ብለው ስለሚያምኑ ተዘጋጅተው ይጠብቃሉ። እነዚህ 4 ደማቅ ክብረ በዓላት ሃይማኖታዊ፣ መንፈሳዊ፣ ባህላዊም ናቸው። በደራ ሁኔታ በከበሮ፣ በወይን መጠጥና ታላቅ በሆነ የማህበረሰቡ ደስታ የሚከበሩ ናቸው። እያንዳንዳቸው ፌስቲቫሎች የሚካሄዱበት ዓላማ የተለያየ መሆኑ እንዳለ ሆኖ ማህበረሰቡ እርስ በርስ እንዲቀራረብና ጠንካራ ግንኙነት እንዲኖረው የሚያደርግ በመሆኑ እጅግ ተወዳጅ ናቸው። የሴቶች የፍቅር ነፃነት። በካላሽ ማህበረሰብ ዘንድ ፍቅር ቦታው ትልቅ ነው። በተለይ ሴቶች ባለትዳርም ሆነው ለሌላ ወንድ የፍቅር ስሜት የተሰማቸው እንደሆነ ማህበረሰቡ ስሜታቸውን ያከብርላቸዋል። እንደምናውቀው በሌላው ዓለም ትዳር በርካታ ሕግና ደንቦች አሉት። ጥንዶች በትዳር ውስጥ እያሉ ከሌላ ግለሰብ ጋር የፍቅር ስሜት ቢሰማቸው ወይም የፍቅር ግንኙነት ቢጀምሩ ነውር ነው። ትዳር ውስጥ ካሉ ደግሞ በሕግ እስከ ማስጠየቅም ይደርሳል። በካላሽ ማህበረሰብ ዘንድ ግን ይህ አይሰራም። ሴቶች ባለትዳር ሆኑም አልሆኑም የፍቅር ስሜታቸውን በፈለጉት መንገድ የመግለጽ ብሎም ከባላቸው ውጪ የፍቅር ግንኙነት የመመስረት ነፃነት ይሰጣቸዋል። የካላሽ ሴቶች ይህንን ማህበረሰቡ የሰጣቸውን መብት በዓመታዊው ደማቅና በተለያዩ ስነ ስርዓቶች በሚከበረው ክብረ በዓላቸው በደንብ ይጠቀሙበታል። በጣም የሚገርመው ደግሞ በዚህ ክብረ በዓል ወቅት አንዲት ሴት ከባሏ ውጪ ለሆነ ወንድ የፍቅር ስሜት ቢሰማትና አብራ ለመኖር ፍላጎት ቢያድርባት ያለምንም ከልካይ የቀድሞ ባሏን ትታ ያማለላትን አዲስ ወንድ ማግባት ትችላለች። ነገር ግን አዲሱ ባል ለቀድሞ ካሳ መክፈል ግድ ይለዋል። ከባህላትና ልምዶቻቸው ወጣ እንበልና በአካባቢው ስላለ አንድ እንቆቅልሽ ስለሆነ ጉዳይ እናጫውታችሁ። የካላሽ ማህበረሰብ ካሏቸው ትንግርቶች መካከል እስካሁንም ምክንያቱ ሊታወቅ ያልቻለው በምሽት የሚመጣው በሽታ ለመንደሩ ነዋሪዎችም ሆነ ለጤና ባለሙያዎች እንቆቅልሽ እንደሆነ አለ። ነገሩ እንዲህ ነው። ይህ ትንግርት በብዛት የሚያጠቃው ልጆችን ሲሆን በቀኑ ጊዜ ሲጫወቱና በሙሉ ኃይልና ጉልበት ሲሯሯጡ የነበሩ ልጆች ልክ ፀሐይ ጠልቃ መጨላለም ሲጀምር እጅና እግሮቻቸው ይከዷቸዋል። አንደበታቸው ቃል ማውጣት ይከብደዋል። ዓይናቸው ብቻ ይቁለጨለጫል። መላ ሰውነታቸውን ማላወስ እንዳይችሉ ሆነው ይተሳሰራሉ። ይህ እጅግ እንግዳ የሆነው ክስተት የመንደሩ ነዋሪዎቹንም ሆነ ለጉብኝት የሚታሙ ጎብኚዎችን ሁሌም እንዳስደነገጠ ነው። ይህ ነው የሚባል ምክንያት ግን እስከዚህ ደቂቃ ድረስ በፍጹም አልተገኘም። የካላሽ ማህበረሰብ እስካሁን ያየናቸውና ሌሎችም በርካታ ባህልና ልምዶች ባለቤት ናቸው። ዘመናዊ አኗኗርና ግለኝነት ዓለምን በተቆጣጠረበት በዚህ ወቅት ከጥንት ሲወርድ ሲዋረድ የመጣውን ባህልና ወጋቸውን ሳይከልሱ ሳይበርዙ እስካሁን መቆየታቸው ለመቀበል ከባድ የሆነውን ልምዶቻቸውን ወደ ጎን አድርገን ስለ ጽናታቸው እንድንገረም ያደርጉናል። ተመልካቾቻችን ለዛሬ ያሰናዳንላችሁ ግርምትን የሚጭር ታሪክ ይህ ነበር። ሳምንት በሌላ ታሪክ እንመለሳለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ።
ቪዲዮዎቻችንን ከወደዳችኋቸው ላይክ እና ሼርም አድርጉ። በሰላም ያገናኘን።